ፍቅር ሲፈርድ ልብ አንጠልጣይና እውነተኛ ታሪክ። አዘጋጅ ማኒ። ክፍል 5። ልዑል ሳራን ሲያያትኝ ራስ ምታቱ አይሎ ተዘረረ፣ ወደቀ። ይህኔ የህፃኑ ሞግዚት ልብስ እያሰጣች እየተመለሰች ኑሯን ስትገባ ባል ለብቻው ሚስት ለብቻዋ ተዘርረዋል። ደነገጠች። እየሮጠች በመውጣት እሪታዋን አቀለጠችው። ሁሉም ሰው ተሰበሰበ። በእውኑ ላያቸው እንባ ያስፈስሳሉ። በአፋጣኝ አምቡላንስ ተጠርቶ ተሯሩጠው ሁለቱንም አፍሰው ወሰዷቸው። ሐኪም ቤት ወሰዷቸው። ድንገተኛ ክፍል ገብተው ሁለቱም ሕክምናቸውን ጀመሩ። ሳራ በመድኃኒት የተመረዘውን ጨጓራዋን በፍጥነት አጠቧት። ከ2 ቀን በኋላም ነፍስ ዘራች። በሳምንቱ በደንብ ደህና ሆነች። ከሆስፒታል ወጣች። ልዑል ግን በቀላሉ የሚሻለው ነገር አልነበረም። ወደ አዲስ አበባ ተከትላው መሄድ አልፈለገችም። እሱ አዲስ አበባ ተልኮ እንዲታከም ተወሰነ። ሳራም ልዑልን ምንም እንኳን ቢያሳዝናትም ልታስታምመው ቀርቶ ልታየው ፈቃደኛ አልሆነችም። ልዑልን በትዝታዋ ሰንቃ ልጇን ይዛ ወደ ባህር ዳር ተሰደደች። እዛ እንደደረሰችም ማረፊያ ሆቴል ተከራየች። በሁለተኛው ቀን በአጋጣሚ የድሮ ጓደኛዋ የነበረችውን ቤቴን አገኘቻት። ያለ ቀጠሮ መገናኘት ማለት ይህ ነው። ኤልሳ የባህር ዳር የዩኒቨርሲቲ የመጨረሻ ዓመቷ ተማሪ ናትኝ። ያውም አጋጣሚ ቅዳሜ ስለነበር ነው ከግቢ የወጣሁትኝ። ወደ አንድ ካፌ በመሄድ ተቀመጡ። ቤቲ ሳራ ወልዳና ቡስቅላ ስታያትኝ አለቀሰች። ያኔ ልጅ እያሉ በሷ ቅናት ከልዑል ጋር ልታለያየት የነበረውን ቆጫት። ሳራም በውስጧ ያፈነችውን ሁሉ ብሶት ነገረቻትኝ። ቤቲ ይበልጥ ለሳራ አለቀሰች። አገኝሻለሁ ብዬ አስቤ አልነበረም። ስላጋጠምሽኝ በጣም ደስ ብሎኛል። ስላጋጠመች ችግርና ስለ ሁሉም ነገር ግን በጣም አዝናለሁ። ግን ሳሪቲ ልዑልን ትተሹ መምጣት አልነበረብሽም አለቻትኝ። እንባዋ በሶፍት ለማድረቅ እየሞከረች እኔ ዓመት ያልሞላው ልጅ ለማንም አልጥልም ብዬ እንጂ የመኖር ተስፋ ከመነመነ ቆይቷል። ምድር ላይ ያለኝ ብቸኛ ሀብትና ተስፋዬ ልዑል ነበረ። እሱም ካደኝ። ይባስ ብሎ ከሌላ ልጅ አለው። ቁጭትና ተስፋ ማጣት እየታየባት ሳራ ካንቺ በላይ አላቅም። ልዑል ከልቡ ያፈቅርሻል። እመኝኝ። በፍቅር የሚቀናው ጠላት ነው፣ ሰይጣን ነው በመሃላችሁ የገባው። እባክሽ አንድ ነገር ቢሆን እድሜ ዘላለምሽን ትጸጸቻለሽ ስትል ተማጸነቻት። ሳራ ግን ከራሄል ጋር እርቃን ገላቸውን ያየቻቸውን አጋጣሚና የእርግዝናው ማረጋገጫ ወረቀቱን እያሰበች አሻፈረኝ አለች። ይባስ ብላም እሱን ለመርሳት መረጠች። ቤት እፈልጋለሁ ከተከራየች ትምህርት ቤት ሳይኖራትም እየመጣች ታስተዳድራታለች። ያለቻት ገንዘብ እስክታልቅ ድረስ ሀረርን መልቀቋ ምንም አልመሰላትም ነበር። ከዛ ግን ኑሮ መክበር ጀመረ። ስራ ፈልጋ ደላላ ለደላላ ተንከራተተች። ግን ልጁን እያዩ ምን ልትሰራልን እያሉ ያባርሯታል። በዛም ስራ ማግኘት አልቻለችም። ህይወት ከበዳት። ይህንን የተመለከተችው ቤቲ ትምህርቱን አስፈቅዳ ልዑልን ለማየት ሀረር ሄደች። ሀረር ደርሳ ስትጠይቅ አዲስ አበባ ጥቁር ኤምባሲ ሆስፒታል መተኛቱን ሰማች። ጊዜ ሳታጠፋ ወደ ጥቁር ኤምባሲ አመራች። ደረሰች። የተኛበትን የአልጋ ክፍል ነገሯትና ቀጥታ ገባች። 2 ሴቶች በክፍሉ ውስጥ ነበሩ። ልዑል ግሉኮስ ተሰክቶለት ተኝቷል። ራሱን ከሳተበት አልነቃም። ስታየው እንባዋን መቆጣጠር አቃታት። እንባዋ ዝም ብሎ ይወርዳል።
ይህኔ አንድ ሴት የኔ ልጅ አታልቅሺ ሉሉ ምንሽ ነው ስትል ጠየቀቻት። ቤቲም ጓደኛዬ ነው ስትል መለሰች። ይህኔ እኔ እናቱ ነኝ ልጄ እንዲህ እንዲሆን ያደረገችው ሴት ታውቂያታለሽ አለችና መልሳ ሳታውቂያትም ባታውቂያት ነው የሚሻለው። ይች እርግማን ምንም የማያውቀውን ልጅን ምናምን አስነክታው ልትነጥቀኝ። ሴትዮዋ ማልቀስ ጀመረች። ቤቲም እና አሁን አልተሻለውም ስትል ጠየቀቻት። የልዑል እናትም እንባዋን በቀሚሷ ጫፍ እየጠረገች ነገ ወደ አሜሪካ በረራ አለው ታክሞ እዛው ከአባቱ ጋር ይኖራል ከዛ መታመምም ይገላገላል ስትል ቤቲ ልቧ ስንጥቅ አለ። በችግር እየማቀቀች ያለችውን ቤቲን በህሊናዋ እያሰበች ከልቧ አለቀሰች። አለመንቃቱ ደግሞ ይባስ አወሳሰበው። ልዑል ለሕክምና ወደ አሜሪካ ሲሄድ ቤቲም ሸኝታው ተመለሰች። ባህር ዳር ሄደች። ለሳራም የሆነውን እያለቀሰች ነገረቻት። ሳራም ልዑልን እስከ መጨረሻው እንደማታየው ስታረጋግጥ ሰማይ የተደፋባት መሰላት። ቤቲን አልቅሳ ስራ እንድታስገባት ለመነቻት። ቤቲም በሀዘን ለተቦሳቀለችው ሴት ስራ መፈለግ ቀላል እርዳታ ነበርና በባህር ዳር ማርያም ቤተክርስቲያን ለሚያገለግሉት አባት ነገረቻቸው። ቄሱም በተነገረው ለቤቲ ደውሎ የነፍስ ልጃቸው የሆኑት አንዲት እናት ልጆቻቸውም ሁሉ ውጭ ስለሚኖሩ ባላቸው ከሞቱ ስለቆየ ከብቸኝነት የምታገለግላቸውን ሳራን በደስታ አብራቸው እንድትኖር መፍቀዳቸውን ነገሯት። ሳራም ከሴትዮዋ ጋር መኖር ጀመረች። ሳራ በዚያ እድሜዋ ስቃይዋን ማሳለፏና ለፍቅር ስትል ራሷን መስዋዕት ማቅረቧ እማማን ከልባቸው እንዲወዷት አድርጓል። ቤቲም ትምህርቷን መማር ቀጠለች። ሳራ እማማን እንደ እናት ነው የምታያቸው። እሳቸውም ሳራን ከነ ልጃቸው እንደ ልጃቸው ፍቅር ይሰጧቸዋል። ቀን ተቆጠረ። ሳምንታት፣ ወራታት ተራቸውን አስረከቡ። ሳራ ልጇ ድክ ማለት ጀምሯል። እማማ የሳራን ልጅ በአምላክ አሉት። በአምላክ ልዑልን እንደሚመስል ያየው ሰው ሁሉ ይናገራል። ለዚህም ነው ሳራ ልጇን ባየች ቁጥር በትዝታ ልዑል ጋር የምትነጉደው። እማማ ሳራን የህግ ትምህርቷን እንድትማር ግፊት አደረጉባት። ሳራም ህግ ሳልማር ፍርድ መስጠት እፈልጋለሁ፣ ቅድሚያ የእንጀራ እናቴን አጋልጣለሁ ስትል እማማ ተቆጧትኝ። ክርስቶስ የሞተው ለኃጢአተኞች መሆኑን አትርሺ፣ የበደሉንን ይቅር ማለት የጠሉንን መውደድ ትልቅነት ነው። ነገ አላማሽን አሳክተሽ ማየት በራሱ ለጠላቶችሽ ሞት ነው ብለው መከሯት። ሳራ እናት በማግኘቷ ለፈጣሪዋ ምስጋና አቀረበች። ህይወት ቀጠለ። ሳራም እየቆየች ልዑልን ትረሳዋለች ሲባል ጭራሽ ከሱ ውጭ ማሰብ ተሳናትኝ። ይህኔ ቤቲ ለእረፍት ስትመጣ ጠብቃ አዲስ አበባ ሊሄድ ነው የልዑልን ሁኔታ ከቤተሰቦቹ መስማት እንደምትፈልግ ነገረቻት። ቤቲም ተስማምታ ሄዱ። ከዛም አዲስ አበባ እንደደረሱ ሳራ አንድ ሀሳብ መጣላትኝ። ራሷን ቀይራ እነ ልዑል ቤት መግባት። እናትየውና ቤቲ ስለ ልዑል ሲያወሩ መስማት ፈለገች። ከዛም ከቤቲ ጋር ተመካክረው ሳራ ከዓይኗ ሲቀር ሙሉ አካሏን ሸፋፍና የእስልምና እምነት ተከታይ የሚለብሱትን ጀላብያ ለብሳ ስሟ ልክ ደርሰው ሲያንኳኩ የልዑል እህት በር ከፈተችና ለቤቲ ሞቅ ያለ ሰላምታ ሰጠቻት። ሳራንም ጨብጣ ግቡ አለቻቸው። ልክ ገብተው ወደ ሳሎን ለመዝለቅ ጫማቸውን እያወለቁ እያለ እኔማ እኮ እንደ ሰይጣን ለመለያየት ያልፈጠርኩት ነገር የለም። መጨረሻ አንዲት እንደዚህ ሊሳካ ክክክ ቀላል አንቺም
አንቺንም አንከራተትኩሽ። የሁለት ሴቶች ቃላቶች ሰማች። አንዲት የልዑል እናት ስትሆን አንዲቷ ደግሞ ለሳራ ድምፅ አዲስ አልሆነባትም። እየኖርን እያለ ያለውማ ራቁቴን ደረቱ ላይ ተኝቼ እያለ እሷ ስትገባ እሱ ነቃ። ካሁን በጥፊ አጮለችኝ ስል እሷ ጎትታ አወጣችኝ። አልገባኝም መሰለሽ አለች። አሁን ሳራ አረጋገጠች። ይህ ድምፅ የራሄል ነው። ሰውነቷ ተንቀጠቀጠ። ይህኔ ግቢ እንጂ አለቻትኝ የልዑል እህት ቀድማቸው ገብታ። ማሚ ቤቲና የሉሉ ጓደኛ አለች። የልዑል እናትም ተነስተው ሰላምታ ሰጧቸው። ቤቲም ፈገግ ብላ ሶፊ ትባላለች አለች ወደ ሳራ እያየች። ሳራ ግን ሶፋው ላይ እግሯን ሰቅላ የተቀመጠችውን ራሄል እያየች ፈዛ ቀረች። ይህኔ ቤቲ ሶፊ ልዑል ብዬ ያጫወትኩሽ ልጅ እናት ናት ሰላም በያት አለች እየተርበደበደች። ሳራም እንደምንም ቀልቧን ሰብስባ እሺ ብላ እጇን ለልዑል እናት ዘረጋች። ተቀምጠው ማውራት ቀጠሉ። ልዑል እንዴት ሆነ አለች ቤቲ። ፈጣሪ ይመስገን ደህና ነው፣ ከአባቱ ጋር ሀገር እየጎበኙ ነው አለች። ሳራ እንባዋ ቢመጣም እንደምንም ብላ ተቆጣጠረችው። ደስ የሚል ዜና ነው የልዑል እናት አለች ቤቲ። እሷ ሳራም ብትሆን ምን እንደምትል እያሰበች ቀጥላም እና መች ይመለሳል ብላ ጠየቀች። አረ አይመለስም። በነገርሽ ላይ እሷ የልዑል ሚስት ናትኝ፣ ነፍሰ ጡር ነች። ቀኗ ሲደርስ እዛ ሄዳ ትወልዳለች፣ አብረው ይኖራሉ። ከዛች ሳራ ይህንን መቋቋም አልቻለችም። ቤቲ እንሂድ ብላ ተነስታ፣ ቤቲም ደንግጣ እንሂድ እንዴ ለካ ሰው እየጠበቀን ነው ብላ ሳራን ተከተለቻት። ተያይዘው ሲወጡ ሳራ እንደብድ እያረጋት ነበር። የልዑል እናት አንድ ነገር ጠረጠሩ። እስቲ ብቅ ብለሽ እያቸው ልዑልና አለቻት ልጇን። ልዕልናም ተከትላ ስታያቸው ሳራ እመኚኝ ቤቲ እነዚህ አውሬዎች እጨርሳቸዋለሁ ብላ ፊቷን እየሸፋፈነችበትን ልብስ ስታወላልቅ ተመለከተቻት። ሳራ እንደነበረች ለእናቷ ሩጣ ነገረቻት። የልዑል እናትም ከት ብላ በመሳቅ እርሟን አወጣች። በኛ አለች። ሳራ ባህር ዳር ላትመለስ ወሰነች። ቤቲም ምንም ማድረግ ስላልቻለች ወደ ባህር ዳር ተመለሰች። ሳራ ግን በቅርብ ርቀት ሆና ራሄልን መከታተል ጀመረች። ደግሞ ህይወቷን ትቀማታለች። መጠጣትና ማጨስ ጀመረች። ታዲያ አንድ ቀን ሳራ መጠጥ ጠጥታ ሞቅ ብሏትኝ አስፓልት ዳር ላይ ወክ ታደርጋለች። የጨረቃዋ ድምቀት ከሆስፒታሉ ዳር መብራት ጋር ተደባልቆ ምሽቱ ቀን መስሏት። ይህኔ ራሄል ከልዑል እህት ጋር ወደ ቤት እየሄዱ አገኘቻቸው። ሳራም ልክ ስታያት ሰውነቷ ነዘራትኝ፣ ንደዳት፣ በቀል አይምሮዋ ላይ ሞላ። በእርምጃ ተከተለቻቸው። የውሃው ዳር ላይም ስትደርስ ያደነቀፋት መስላ ገፈተረቻት። ራሄል ተዘረረች። ሆዷ የገፋ ነፍሰ ጥሩ ስለነበረች ወዲያውኑ በደም ተነከረች፣ ጮኸች፣ አካባቢውን አቀወጠችው። በአቅራቢያው ያሉ ሆስፒታሎች በሳራ ተናደዱ። ሆስፒታሎች ሳራን ያዟትኝ። ታዲያስ ቤተሰቦች በቀጣይ ፓርት እንቀጥላለን። ቸር ሰንብቱልኝ።